በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ብዙዎቻችን ቤተክርስቲያን የምንሄደው ሥርዓቱን ለመፈጸም ብቻ ነው። ነገር ግን ጌታችን በምኩራብ ገብቶ የተናገረው ቃል ዛሬ አንድ ትልቅ ጥያቄ ይጭርብናል። እግዚአብሔር የሚፈልገው የእጅህን መስዋዕት ነው ወይስ የልብህን ምሕረት? የአባቴን ቤት የንግድ ቤት አታድርጉት ሲልስ ለእኛ ምን እያለን ነው? በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሥርዓት መሠረት የዐቢይ ጾም ሦስተኛው ሳምንት ምኩራብ ተብሎ ይጠራል። ይህ ሳምንት ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ አይሁድ ምኩራብ ገብቶ የሃይማኖትን ቃል ያስተማረበትንና ቤተ መቅደሱን ከነጋዴዎች ያነጻበትን ታላቅ ታሪክ የምናስብበት ልዩ ወቅት ነው። ቅድስት ቤተ ክርስቲያናችን ይህንን ሳምንት ምኩራብ ስትል ዓመት እስከ ዓመት ያለውን ይትበሃል በያዘው ድጓው በሳምንቱ መጀመሪያ ቅድስት በሆነች በሰንበት በሚዘምረው የጾመ ድጓ ክፍል እንዲህ ትላለች። ቦአ ኢየሱስ ምኩራበ አይሁድ ወመሐረ ቃለ ሃይማኖት። ጌታችን ኢየሱስ ክርስቶስ ወደ አይሁድ ምኩራብ ገባ፣ የሃይማኖት ቃልን አስተማረ ሲል እናገኘዋለን። መሐረ ቃለ ሃይማኖት እንዘ ይብል፣ እንዲህ እያለ የሃይማኖትን ቃል አስተማራቸው። ከመሥዋዕት ይልቅ ምሕረትን እወዳለሁ፣ የአባቴን ቤት የንግድ ቦታ አታድርጉት፣ ቤቴስ የጸሎት ቤት ይባላል እያለ አስተማራቸው። እነርሱም የቃሉን ግርማና የአነጋገሩን ጣዕም አደነቁ ይላል ዮሐንስ ወንጌል ምዕራፍ 2 ቁጥር 15። በዕለቱ ወንጌል ደግሞ በመቅደስም በሬዎችንና በጎችን ርግቦችን የሚሸጡትን ገንዘብ ለዋጮችንም ተቀምጦ አገኘም። የገመድም ጅራፍ አበጅቶ ሁሉን በጎችንም በሬዎችንም ከመቅደስ አወጣቸው። የለዋጮችንም ገንዘብ አፈሰሰ፣ ገበታዎቻቸውንም ገለበጠ። ርግብ ሻጮችንም ይህን ከዚህ ውሰዱ፣ የአባቴን ቤት የንግድ ቤት አታደርጉት አላቸው ይላል ዮሐንስ ወንጌል ምዕራፍ 2 ቁጥር 12። ቅዱስ ያሬድ ይህን የወንጌል ክፍል ይዞ ወደ አይሁድ ምኩራብ ገባ፣ የሃይማኖትንም ቃል አስተማራቸው ይላል። ወንጌላዊው ቅዱስ ዮሐንስ ደግሞ ወደ አይሁድ ምኩራብ ገብቶ በጎችንም በሬዎችንም ከመቅደስ በጅራፍ እየገረፈ እንዳወጣቸው ነው የሚናገር። ምን ነው ተለያዩ ቢሉ አልተለያዩም። ቅዱስ ዮሐንስ አፈወርቅ በዚህ የወንጌል ክፍል ባስተማረው ትምህርት ላይ እንዲህ ይላል። አንድ ሰው እንዲህ ብሎ ሊጠይቅ ይችላል። ኢየሱስ ክርስቶስ ቤተ መቅደሱን ገበያ አድርገውት ባገኛቸው ጊዜ ከወትሮ በተለየ በታላቅ ቁጣ ገሰጻቸው። ገስጿቸውም አልበቃውም፣ በጅራፍ አበጅቶ እየገረፈ አወጣቸው እንጂ። ነገር ግን ከዚህ በፊት አንተ ሳምራዊ ጋኔን አለብህ ሲሉት ምንም አልተናገራቸውም ነበር። ለምን ሊል ይችላል። በእርግጥም እውነት ነው። እነርሱም ቢሆን ያን ሁሉ ሲናገራቸው ከወትሮ በተለየ ዝም አሉ እንጂ ክፉ ኃይለ ቃል አልተናገሩም። አይሁድ ለራሳቸው ጥቅም ሲሆን ይናገሩታል፣ ክርስቶስ ግን ለእነርሱ ጥቅም ሲሆን ይናገራቸዋል። ለዚህ ማሳያው የአባቴን ቤት የንግድ ቤት አታደርጉት ባላቸው ጊዜ ይህን ስለምታደርግ ምን ምልክት ታሳየናለህ አሉት ይላል ዮሐንስ ወንጌል ምዕራፍ 2 ቁጥር 18። እውነት ነው። ክርስቶስ ምንም እንኳ በተግሳጽና በጅራፍ ቢያስወጣቸውም ከፍቅሩ የተነሳ ነውና የሃይማኖትን ቃል አስተማራቸው። ጌታችን ኢየሱስ ክርስቶስ በመዋዕለ ሥጋዌው ሲያስተምር አንዳንዴ ጠንከር ያሉ ተግሳጾችን፣ አንዳንዴም ስድብ የሚመስሉ ኃይለ ቃላትን ሲናገር እናገኘዋለን። በዚህ ሁሉ ግን ፍጹም የሆነ ፍቅር አለበት። ሁሉንም ለሰው ልጅ ድህነት ሲል አድርጎታልና። ሰው በፈተና ውስጥ ሲያልፍ ለተሻለ ክብር ይደርሳል። በውድቀት ምክንያት ስንገሰጽ ከፍ ወዳለ ክብር እንድንደርስ ያደርጋል። ክርስቲያኖች ዛሬ ቤተክርስቲያንን የብሔር፣ የቋንቋ፣ የዘር፣ የስልጣን መነገጃ ለማድረግ የሚጥሩ አሉና
እንደ ቅዱስ ዳዊት የቤት ቅናት በልታኛለችና የሚሰድቡህም ስድብ በላይ ወድቋልና ነፍሴን በጾም አስመረርኳት እንበል። ስለ ቤተ ክርስቲያን እንጹም፣ ስለ ቤተ ክርስቲያን እንቅና። በስሙ ክርስቲያን ተብለን የተጠራን ሁላችን መንፈሳዊ ቅናት ይኑረን። ቅዱስ ያሬድ መዓዛሆሙ ለቅዱሳን አንቀጸ መድኃኒት፣ የቅዱሳን መዓዛ የመድኃኒት በር እያለ የሚጠራትን ቤተ ክርስቲያን ሻጮችና ለዋጮች የወንበዴዎች ዋሻ እንዳያደርጓት ዘወትር ወደ በሯን ገስግስ። በመዓዛዋ እንርካም፣ በመድኃኒትነቷ እንፈወስ። ጌታችን የቅድስት ቤተ ክርስቲያንን ውበት የሚሸፍኑትን በጅራፍ እየገረፈ አስወጣቸው። ቅዱስ ያሬድ በጾመ ድጓው እንደ ፀሐይ የምታበራ እንደ ሙሽራ የተሸለመች የእግዚአብሔር ልጆች በውስጧ ገብተው የሚያርፉባት እጅግ ያማረች የክርስቶስ አገር እያለ ስለሚናገርላት ቅድስት ቤተ ክርስቲያን ውበት ትንሽ ሐሳብ እናንሳ። ቅድስት ቤተ ክርስቲያን ውብ ነች። ውበት ልዩ ልዩ ነው። ሥላሴ ይህንን ዓለም ውብ አድርገው ፈጥረውታልና የሰው ልጅ በተፈጥሮ ውበት ይማረካል። ከሁሉም ደግሞ ውብ የሆነው የቅድስት ቤተ ክርስቲያን ውበት ራሱ የሚለካበት ነው። ሰላማዊው ኢየሱስ ክርስቶስ በማይናወጥ ዓለት ላይ የመሠረታት በከበረ ደሙ ያተማት ናት። የክርስቶስን መዓዛ የምናሸትባት፣ ክርስቶስን ራሱን የምናይባት ቅድስት ልዩ የሆነች መንግሥት ናት። የሰው ልጅ በዓለም ላይ ለዓይኑ መልካምን ነገር ማየት፣ ለጆሮው መልካምን ነገር መስማት ጊዜያዊ ቢሆንም ሰላም እንዲሰማው ያደርገዋል። ቅድስት ቤተ ክርስቲያን ግን እውነተኛው ምንጩ የማይነጥፈውን ዘለዓለማዊውን ሰላም ትሰጣለች። በዓለም ምናምንቴ ምክንያት ያጣነውን ሰላም ዕለት ዕለት ትለግሰናለች። የእውነተኛ የዕረፍት ምንጭ ናት። ዓለምን የሚማርክ ኃይል የሆነ ውበት አላት። ሶሎሞን በመኃልየ መኃልይ ይህች እንደ ማለዳ ብርሃን የምትጎበኝ እንደ ጨረቃ የተዋበች እንደ ፀሐይም የጠራች ዓላማ ይዛ እንደ ተሰለፈ ሠራዊት የምታስፈራ ማናት ይላታል። ጨረቃ ብርሃኗን ከፀሐይ የምታገኝ ቢሆንም ግርማና ውበት ተሰጥቷታልና ቅድስት ቤተ ክርስቲያን በጨረቃ ተመሰለች። ክርስቶስ ይህን ውበት የሚያደበዝዙትን እጅግ ይቃወማል። ጌታችን ከወትሮ በተለየ ቤተ መቅደሱን ገበያ አድርገውት ባገኛቸው ጊዜ የተቆጣ ለዚህ ነው። ሊወግሩት ድንጋይ ሲያነሱ ያላሳየውን መቆጣት፣ ምራቃቸውን ሲተፉበት ያላሳየውን ቅጣት፣ በከበረ ደሙ ለሚያትማት ከአብራከ መንፈስ ቅዱስ ለሚወልዳቸው ልጆቹ መጠጊያ ለምትሆን ስለ ቅድስት ቤተ ክርስቲያን በቅናት ተናገራቸው። በጅራፍም እየገረፈ አወጣቸው። ለክብሯ አይመጥናትምና ገበያ አንድ ቀን ማትረፍ አንድ ቀን መክሰር አለበት። ቅድስት ቤተ ክርስቲያን ግን ዘወትር ማትረፍ ነው። ብንኖርም ብንሞትም ትርፍ ነው። ገበያ አንድ ቀን እርካታ አንድ ቀን ረሃብ ያለበት ነው። ቅድስት ቤተ ክርስቲያን ግን ለዘላለም የማያስርብ ለዘላለም የማያስጠማ መብል መጠጥ ያለባት ናት። ገበያ ሽንገላ አለበት። ከቅድስት ቤተ ክርስቲያን ግን ሁልጊዜ ጽድቅ አለ። ገበያ ስስት አለ። ራስ ወዳድነት ፍቅረ ነዋይ አለበት። ቅድስት ቤተ ክርስቲያን ግን ፍጹም የሆነ ሕግ፣ ፍቅር፣ ጠላትን መውደድ ያለባት ናት። በሰዓቱ ክርስቶስ የአባቴን ቤት የንግድ ቤት አታድርጉ ብሎ የገሥጣቸውና ወደ ምኵራብ በገባ ጊዜ በዚያው ስፍራ ያገኛቸውን አይሁድን ለቤተ መቅደሱ ተቆርቋሪ የሚመስሉትን ከእነርሱ በላይ ለእግዚአብሔር ቅርብ እንደሌለ አድርገው የሚያስቡትን ነበር እንጂ በዚያ ስፍራ ያልተገኙትን አልነበረም። ስለዚህ ዛሬም ክርስቶስ ይህን የቅድስት ቤተ ክርስቲያንን ውበት በገበያ የሚሸፍኑትን በጅራፍ እየገረፈ ያስወጣቸዋል፣ እጅግም ይቀናልና። ይህን የውበት ሁሉ መለኪያ የሆነውን ውበት ተማርከንበት ሳናደበዝዘው ዕለት ዕለት የቅድስት ቤተ ክርስቲያንን ውበት እየገለጥን ለመኖር ያብቃን።
እንዲሁም ክርስቶስ በክርስቲያኖች አካል በደሙ በገዛው ቤተ መቅደስ ይቀናል። በአርአያውና በአምሳሉ በፈጠረው ክቡር በሆነው በሰው ልጅ ያለ ዋጋ እንደተገኘ ዕቃ በዓለም ገበያ በረከሰ ዕቃ ሲቸረቸር ክርስቶስ እጅግ ይቀናል። ቅዱስ ዳዊት ለወንድሞች እንደሌላ ለእናቴ ልጆችም እንደ እንግዳ ሆንኩባቸው፣ የቤት ቅናት በልቶኛልና የሚሰድቡህም ስድብ በላይ ወድቋልና እንዳለ ክርስቶስ ለሰው ልጅ ሁሉ ሲል ፍጹም ሰው ፍጹም አምላክ ሆኗል። ክብር ይግባውና ሩቅ ብእሲ ተብሏል። ጋኔን አለብህ ተብሎ ተሰድቧል። ምራቅ ተተፍቶበታል። ማነው የመታህ እስኪ እወቀው እየተባለ ተዘብቶበታል። ቅዱስ ዳዊትም አስቀድሞ ይህን ክርስቶስ ለሰው ልጅ ሁሉ ድህነት ሲል የሚቀበለውን መከራና መዘባበት በመመልከት ለስለ ፀሐይ ስገድ መሥዋዕተ እሪያ ብላ ብለው በተገዳደሩት ጊዜ የሚሰድቡህም ስድብ በላዬ ወድቋልና አለም። ስለዚህም ክርስቶስ ይህን ያህል ለሚቀናለት ቤተ መቅደሱ እንደ እሳት በሚያቃጠል ቅናት እየተቃጠለ ይህን የሃይማኖት ቃል አስተማረም። ቅዱስ ዳዊት የቤት ቅናት በላኝ እንዳለ ዛሬም በአርአያውና በአምሳሉ የፈጠረን እኛ የእርሱ ሕያው ቤተ መቅደሶች ነን። ክቡር የሆነው የሰው ልጅ በዓለም ገበያ በረከሰ ዋጋ ሲቸረቸር ክርስቶስ እጅግ ይቀናል። ስለዚህም ይህንን ሳምንት ስናስብ የቅድስት ቤተ ክርስቲያንን ውበት ሳናደበዝዝ በሥጋይና በመንፈሳዊ ማንነታችን ጸንተን ለመኖር ቃል ልንገባ ይገባል። ጌታችን የቅድስት ቤተ ክርስቲያንን ውበት የሚሸፍኑትን በጅራፍ እየገረፈ እንዳስወጣ ከእኛም ሕይወት ውስጥ ንግድና ሽንገላን አስወግዶ በሰላሟ እንድንረካና በመድኃኒትነቷ እንድንፈወስ ይርዳን።